ግልጽ ደብዳቤ ለአህመዲን ጀበል ከቀሲስ ዶክተር መንግስቱ ጎበዜ። በቅድሚያ የከበረ ሰላምታዬን አቀርብልዎታለሁ። ይህን መልእክት የምጽፍልዎት በቅንነትና በኢትዮጵያዊ ጨዋነት በበጎ ይመለከቱት ዘንድ በማሳሰብ ጭምር ነው። እስካሁን ባለፈው ጊዜ ውስጥ የጻፏቸውን መጻሕፍት፣ በማህበራዊ ሚዲያ ያስተላለፏቸውን መልእክቶችና እንደ አንድ ሙስሊም አንቂ እንዲሁም የልዩ ልዩ እንቅስቃሴዎች አስተባባሪነቶ የምታከናውኗቸውን ተግባራት ለመታዘብ ችያለሁ። ይህንን ደብዳቤ ለመጻፍ ያነሳሳኝም ዋና ምክንያትም በአንድም ይሁን በሌላ መንገድ የምታስተላልፏቸው መልእክቶች በተለያዩ እምነቶች ውስጥ ሆነው በአንድ ሀገር ጥላ ስር ለዘመናት በፍቅርና በሰላም የኖሩ ኢትዮጵያውያንን የጋራ እሴቶች እየጎዱ መሆኑን በመረዳቴ ነው። በእኔ ግንዛቤ እስካሁን ያወጧቸው ጽሑፎች፣ የሰጧቸው ስልጠናዎችና መግለጫዎች ከአንድነት ይልቅ ልዩነትን፣ ከአብሮነት ይልቅ መነጣጠልን፣ ከፍቅር ይልቅ ጥላቻንና ከመገንባት ይልቅ ማፍረስ ላይ ትኩረት ያደረጉ ናቸው ብዬ የተሳሳትኩ አይመስለኝም። በጽሑፎቹም ውስጥ በብዛት የሚስተዋሉት በሐሰት ትርክት ላይ የተመሰረተ የታሪክ ሽሚያ፣ ሀገር ጠብቃ የቆየችውን ነባር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና መንግስታዊ ታሪክን እንደ ጨቋኝ አድርጎ ማቅረብ እንዲሁም ስለ አክራሪነት የሚሰነዘሩ ትችቶችን ለጠቅላላው ሙስሊም ማህበረሰብ እንደተነገሩ አድርጎ የመተርጎም አዝማሚያዎች እጅግ አሳሳቢ ናቸው። እንደ ታሪክ ተማሪነቴ ከዚህ ቀደም በማህበራዊ ሚዲያ ያሰራጯቸውን ታሪክ ነክ ጽሑፎች ሳይመለከቷቸው እንዳልቀሩ እረዳለሁ። በቅርብ ጊዜ ያወጧቸው ጽሑፎችም ይህንኑ ፍንጭ ይሰጣሉ። ዋናው ቁም ነገር ግን በእውነት ላይ የተመሰረተ ለሁሉም የሚበጅ አወንታዊ ሐሳብ ላይ ብናተኩር ለትውልድም ሆነ ለሀገር የሚተርፍ ፋይዳ ይኖረዋል በሚል ዓላማ የቀረበ ነው። በታሪክ መሰረት ወይም በተጨባጭ ማስረጃ ያልተደገፈውና ነጃሺ በሚባል ንጉሥ ዙሪያ ለሚነሳው ሐሰተኛ ትርክት ከዚህ ቀደም ምላሽ የሰጠው ሲሆን እውነቱን ለማወቅ ለሚፈልግ ሁሉ እርሱ ማንበብ ጠቃሚ እንደሚሆን አምናለሁ። ከዚህ ባለፈም በሀገራችን ረጅም ታሪክ ውስጥ እርስዎ ከሚያስተጋቡት በተቃራኒ ማን ጎጂና ማን ተጎጂ፣ ማን ገዳይና ማን ሟች፣ ማን ጠፊና ማን አጥፊ እንደነበር ሕሊናው ያውቃል ብዬ ባሳስበው በዚህ ጉዳይ ላይ በማህበራዊ ሚዲያ በቅርብ ያገረውትን ዝርዝር ታሪክ ማስረጃ ያነቡ ዘንድ በድጋሚ እጋብዞታለሁ። ይሁንና አንዳንዶቹን የታሪክ እውነታዎች ዳግም ማስታወስ ተገቢ መስሎ ታይቶኛል። ስለሆነም ቀጥሎ ለቀረቡት ጥያቄዎች መልስ ይኖሮት ይሆን ብዬ ሞግታለሁ። የእነዚህ ጥያቄዎች ዓላማ እርስዎ በተደጋጋሚ በማህበራዊ ሚዲያ እያጋሩት ያለው የበዳይ ተበዳይና የጨቋኝ ተጨቋኝ ትርክት በእውነታው ዓለም የተገላቢጦሽ መሆኑን አንባቢ እንዲረዳው ጭምር ነው። ወደ ጥያቄዎች ስገባ በጥንቱ ዘመን የቀይ ባህር ንግድ መስመር ላይ አደጋ በመጣልና የኢኮኖሚ አቅሙን በማዳከም የአክሱም መንግስት እንዲበታተን ምክንያት የሆነው ማን እንደሆነ ያውቀው ይሆን በሚል ነው። በመካከለኛው ዘመን ደግሞ ሀገሪቱ በተለያዩ አቅጣጫዎች ወጥሮ ሰላም በመንሳት የነበረው መንግስትን ቋሚ መቀመጫ እንዳይኖሩና ተረጋግቶ እንዳይኖር ያደረገውስ ማን ነበር? በቱርክና በደቡብ አረቢያ መንግስታት ድጋፍ ለ15 ዓመታት ሙሉ ክርስቲያኑን ሲያርድ፣ መተኪያ የሌላቸውን የሀገርና የቤተክርስቲያን ቅርጾችን ሲያወድም፣ እንዲሁም ምርኮኛ ኢትዮጵያውያን ክርስቲያኖችን እንደ ሸቀጥ ወደ አረብ ሀገራት ሲሸጥና ሲለውጥ የነበረው ማን እንደሆነ እናስታውሰው ይሆን? ከኢጣሊያን ኩባንያ ጋር በመመሳጠር የአሰብን ወደብ አሳልፎ የሸጠው በአፄ ዮሐንስ ዘመነ መንግስት በተደጋጋሚ ጥቃት በመሰንዘር ሀገር ላይ ጉዳት ያደረሰውስ? አልፎ ተርፎም ፋሽስት ኢጣሊያ ሀገራችንን በወረረች ጊዜ ከወራሪው ጋር በመተባበር የሀገር ክህደት የፈጸመው ማን ነበር? የቀኝ ገዢዎች አጀንዳን በመቀበልና በአረብ ሀገራት በመታገዝ በአፄ ኃይለ ሥላሴ ዘመን ኤርትራ እንድትገነጠል ሲሰራ የነበረው ማን እንደሆነ ታሪክ አላነበቡ ይሆን? በደርግ ዘመን የነበረው የፖለቲካ ትርምስ እንደ መልካም አጋጣሚ በመጠቀም የኢትዮጵያ ቤተክርስቲያንን ለማዳከም ድንጋይ ሲያቀብል የነበረው ማን እንደሆነ እንንገሮ? በ1969 ዓ.ም የሶማሊያ ወራሪ ወቅት ሀገር በጠላት ስትወረር ከዚያድ ባሬ ጦር ጋር ወግኖ የገዛ ሀገሩን የወጋው ማን ነበር? ከዘመነ ኢህአዴግ ጀምሮስ በእኩልነትና በነጻነት ስም በተለያዩ የሀገራችን አካባቢዎች በተለይ በጂማ፣ በሐረር፣ በሶማሊያ፣ በባቢሌ፣ በአርሲ፣ በአጣዬ፣ በከሚሴና የመሳሰሉት ቦታዎች ንጹሃን ኢትዮጵያውያን ሲገደሉ፣ ሲፈናቀሉና ሲሳደዱ ዋነኛ ተዋናዮቹ እነማን ነበሩ? በአሁኑ ወቅትስ ያለምንም ማቋረጥ በምድረ አርሲ ኦርቶዶክሳውያን ላይ ክርስቲያኖችን የማጽዳት ዘመቻ እያካሄደ ያለው ማን ነው? ከኢትዮጵያ አልፎ ከሀገር ውጭ በኢትዮጵያውያን ላይ የመከራ ዶፍ እያዘነበ ያለውስ ማን ነው? ሴት እህቶቻችን በስደት ዘግናኝ መከራ ላይ ስቃይ የሚደርስባቸው የት እንደሆነ አያውቁ ይሆን? ውድ ወንድሜ ሆይ በሚዲያና በአደባባይ መርሃ ግብር ላይ በእርሶና በመሳሰሉት የሚተላለፉ ጥንቃቄ የጎደላቸው መልእክቶች ሰላምን የሚያውኩ በመሆናቸው በቀላሉ የሚታለፉ አይደለም። ለምሳሌ በቅርቡ ነጃሺ ለሀገር በሚል በተከናወነው መርሃ ግብር ወቅት መስቀል አደባባይን አብዮት አደባባይ ወይም ኢድ አደባባይ ብላችሁ ለመጥራት የሚሄዳችሁበት ርቀት የሚገርም እጅግ የሚያሳዝን ነበር። ኢትዮጵያን የአረብ ሊግ አባል ለማድረግ ያላችሁ ህልምና የምታደርጉት ድካምም ከብዙዎች የተሰወረ አይደለም።
በአንድ ወቅት በትልቅ የሀገር ሚዲያ ቀርበው ለ2000 ዓመታት የዘለቀውንና የኢትዮጵያ ልዩ ገጽታ የሆነውን የዘመን አቆጣጠር የክርስትና መሰረት ስላለው መቀየር አለበት ብለው መማጎቶ የአደባባይ ምስጢርም ነው። በተጨማሪም በቤተልሔም ታፈሰ ሚዲያ ላይ ቀርበው በጥንቱና በመካከለኛው ዘመን ኢትዮጵያ የሚባል ሀገር እንዳልነበረ በድፍረት የተናገሩት ንግግር እጅግ አሳፋሪ ነበር። ክርስትና ወይስ እስልምና ወደ ኢትዮጵያ ቀድሞ የገባው ለሚለው ጥያቄ የሰጡት ምላሽም በተመሳሳይ እጅግ አስገራሚ ነው። ከአክሱም ውጭ ባለው የኢትዮጵያ ክፍል እስልምና ቀድሞ እንደገባ አድርገው ሲናገሩ ትንሽ እንኳን ሀፍረት አይታይቦትም። ከታች የተያያዘው ሊንክ ከዚህ በፊት የተቀመጡ ጽሑፎችም ይመለከቷል። ለነገሩ ቅጥ ያጣ ድፍረታችሁንና በውሸት ምን ያህል ርቀት እንደምትጓዙ ባለፈው ወር እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ በሚል በውሃብያ ባልንጀራው አብዱል ጀሊል አሊ ካሳ የተጻፈውን ግዙፍ የተረት መጽሐፍ በትልቅ አዳራሽ ተሰብስባችሁ ስታስመርቁ ተገንዝበናል። ለውሸትም እኮ ልክና መጠን አለው። ይህን አይነቱን ግዙፍ ውሸት ለሌላው ዓለም ይታዘበናል ማለት እኮ ይገባ ነበር። እናንተ ምን ታደርጉ? ውሸት ሲደጋገም እውነት ይሆናል የሚለው ብሂል እንደ ስልት ተጠቅማችሁ በነጃሺ ልቦለድ ድርሰት ያሳካችሁትን በሌላውም ለመድገም አስባችሁት ይሆናል። ወንድም ዓለም ተጨባጭ ማስረጃ በማቅረብ እንጂ በጉልበትና በፈጠራ ድርሰት የታሪክ ባለቤት መሆን አይቻልም። እርስዎና መሰሎቹ በምታሰራጩት ኃላፊነት በጎደለው የሐሰት ትርክት የኢትዮጵያን የታሪክ እውነታ መቀየር ፈጽሞ የማይቻል መሆኑን ልታውቁት ይገባል። ይህ የሆኑትና በተለያዩ ጊዜያት የሰጧቸው ስልጠናዎች ቢሆኑ አብሮነትን የሚሸረሽሩና የሚያሳቀቁ ናቸው። ስለሆነም ወንድሜ ሆይ ከጥላቻና ከመለያየትም ማንም አትራፊ የለምና ሁላችንም ያለንን አቅም ለትውልድ ግንባታና ለሀገር ልማት በሚጠቀም መንገድ በምናውለው መልካም ነው። ይህ መልእክቴ እርስዎንና በአመለካከቱ ዙሪያ ያሉትን ጥቂት ግለሰቦች እንጂ በጎንና ሰላማዊውን እንዲሁም ብዙሃኑን የኢትዮጵያ ሙስሊም ማህበረሰብ ፈጽሞ የማይመለከት መሆኑን ልገልጽልዎት እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ለሙስሊም ወገኖቻቸው ምን ያህል አክብሮትና ፍቅር እንዳላቸው በቅርብ ያለፉትን የቀዳሚ ሙፍቲ ሐጂ ዑመር እንድሪስን የሽኝት መርሃ ግብር ማስታወስ በቂ ነው። በዚህ ወቅት ብፁዕ ቅዱስ ፓትርያርካችንን ጨምሮ እጅግ ብዙ ኦርቶዶክሳውያን ክርስቲያኖች እንባ በማፍሰስ ጭምር የሐዘን ተካፋይ የነበሩ መሆናቸው በአደባባይ የታየ ነው። መዳበር ያለበትና ለሀገራችን የሚበጀውም እንደዚህ አይነት ልባዊ ኩነቶችን ማበረታታት ነው። በመጨረሻም ታሪክ የጋራ መስታወታችን ነው። በዚህ መስታወት ውስጥ ራሳችንን በምናይበት ጊዜ ለቀጣዩ ትውልድ የምናስተላልፈው ቅርስ የጥላቻና የልዩነት ግድግዳ ሳይሆን የመከባበር፣ የሰላም ድልድይ ሊሆን ይገባል። በጎም ይሁን መጥፎ ያሳለፍነው ታሪካችን በሙሉ የጋራችን ነው። እኔ ይህንን ደብዳቤ ጻፍኩልዎ በልዩነት ውስጥ ሆነን እንኳ በጋራ የምንኖርባት ሀገር ሰላም ይበልጥ እንዲጠበቅና እውነታዎች ላይ ተመርኩዘን ለጋራ መግባባት ሁላችንም የበኩላችንን አስተዋጽኦ እንድናበረክት ወንድማዊ መልእክቴን ለማድረስ ነው። በቀናነትና በኢትዮጵያዊ ወንድማማችነት መንፈስ ከሰላምታ ጋር አክባሪ ወንድሞ ቀሲስ ዶክተር መንግስቱ ጎበዜ